በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን በመጋቢት 6 ቀን ታስበውና ተከብረው ለሚውሉ ለቅዱሳን በዓላት እንዲሁም የአብይ ጾም 5ኛ ሳምንት የደብረ ዘይት ዕለት በሰላም አደረሳችሁ አደረሰን። የአብይ ጾም 5ኛ ሳምንት ደብረ ዘይት። ቅዱስ ያሬድ በዱጋው የአብይ ጾም መካከለኛ ወይም እኩሌታ ሳምንት እሁድ የጌታችን ዳግም ምጽአት መታሰቢያ አድርጎ ደብረ ዘይት በማለት ሰይሞታል። በቅድስት ቤተ ክርስቲያናችን የደብረ ዘይት በዓል የጌታችን ዳግም ምጽአት የዓለም ፍጻሜ ጉዳይ የሚሰበክበትና የሚተነተንበት በዓል ነው። ይህም የተደረገው ጌታችን መድኃኒታችን ኢየሱስ ክርስቶስ በደብረ ዘይት ተራራ ላይ ሳለ ለደቀ መዛሙርቱ ስለ ዓለም ፍጻሜና ስለ ዳግም ምጽአቱ ስላስተማራቸው በጌታችን ትምህርት መሰረት ነገረ ምጽአቱን ወይም የመምጣቱን ነገር እያሰብን እንድንዘጋጅ የሚነገርበት ሳምንት ነው። በዚህ አጭር ጽሑፍም የደብረ ዘይትን ታሪካዊ ዳራና የክብረ በዓሉን ምንነት እንመለከታለን። ደብረ ዘይት። ደብረ ዘይት የሚለው ቃል ከሁለት ጥምር ቃላት የተገኘ ነው። ይኸውም ደብርና ዘይት ማለት ነው። ደብር ማለት ተራራ ማለት ሲሆን ዘይት ማለት ደግሞ ወይራ ማለት ነው። ስለዚህ ደብረ ዘይት የሚለው በአንድነት ሲነበብ የወይራ ዛፍ የሞላበት ወይም የበዛበት የወይራ ተራራ ማለት ነው። ስለዚህ ደብረ ዘይት የወይራ መብቀያ በወይራ ደን የተሸፈነ ተራራ ማለት ነው። ደብረ ዘይት የወይራ ዛፍ የሞላበት ተራራ ማለት ነው። ደብረ ዘይት ስያሜውን ያገኘው በተራራው ላይ በብዛት ከሚገኘው የወይራ ዛፍ ነው። ደብረ ዘይት ከኢየሩሳሌም በስተምስራቅ 75 ሜትር ርቀት ላይ የሚገኝ ሲሆን ከባህር ጠለል በላይ 800 ሜትር ከፍታ አለው። ደብረ ዘይት ከቤተ ፋጌና ከቢታንያ ተራራ እንዲሁም ከጌቴሴማኒ ከሌሎች የኮረብታማነት ምልክት ከሚታዩባቸው አቀበቶች በስፋቱና በግዝፈቱ የሚለይና ከኢየሩሳሌም በስተምስራቅ የቄድሮስ ሸለቆ ተሻግሮ የሚገኝ ተራራ ነው። ዳዊትም ተከናንቦ ያለ ጫማ እያለቀሰ ወደ ደብረ ዘይት አቀበት ወጣ እንዲል ሁለተኛ ሳሙኤል ምዕራፍ 15 ከቁጥር 30። በመጽሐፍ ቅዱስ እንደተጠቀሰው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሥራ ከሰራባቸው ቅዱሳን መካናት አንዱ ነው። ታላላቅ ምስጢር የተከናወነበት፣ ለደቀ መዛሙርቱ ትምህርት የሰጠበት፣ ስለ ምስጢረ ምጽአቱ ያስተማረበት፣ ያረገበትና ዳግመኛ ለፍርድ የሚመጣበት በኢየሩሳሌም የሚገኝ ተራራ ነው። የደብረ ዘይት ስያሜዎች። ደብረ ዘይት ወይም 5ኛው የአብይ ጾም ሰንበት ሌሎችም ስያሜዎች አሉት። በተጨማሪ ዳግም ምጽአት፣ የፍርድ ቀን፣ የጌታ ቀን፣ ሕልቀተ ወይም ሕልፈተ ዓለም፣ ዕለተ ፍዳ፣ ዕለተ ደይን፣ ዳግም ልደት፣ ትንሣኤ ዘጉባኤ በመባል በመጽሐፍ ቅዱስና በቅዱስ ያሬድ ድርሰቶች ይጠራል። ደብረ ዘይት ተራራና ታሪካዊ ክስተቶቹ። ደብረ ዘይት ብዙ ታሪካዊ ክስተቶችን ያስተናገደ ተራራ ነው። ዳዊት ከአቤሴሎም ጋር በተጣላና በኮበለለ ጊዜ ይህንን ግዙፍ ተራራ አቋርጦ ሄዶ እንደነበረ ቅዱስ መጽሐፍ ያስረዳናል። ሁለተኛ ሳሙኤል ምዕራፍ 15 ከቁጥር 30። መድኃኔ ዓለም ክርስቶስም አዳምን ከነልጆቹ ሊታደግና ለዓለም ቤዛ ሊሆን ወደዚህ ዓለም በመጣ ጊዜ ቀን ቀን ሲያስተምር ውሎ ማታ የሚያድረው በደብረ ዘይት ተራራ በሚገኘው ዋሻ ነበር። ዕለት ዕለትም በመቅደስ ያስተምር ነበር። ሌሊት ግን ደብረ ዘይት ወደምትባል ተራራ ወጥቶ ያድር ነበር። በሉቃስ ወንጌል ምዕራፍ 21 ከቁጥር 37። በዕለተ ሆሳዕናም ከኢየሩሳሌም ሲወጣ የገባው ወደ ደብረ ዘይት ተራራ ነው። ማርቆስ ወንጌል ምዕራፍ 11 ከቁጥር 1። የአብ የባህሪ ልጅ የሆነው ኢየሱስ ክርስቶስ በአይሁድ እጅ ተይዞ ወደ ፍርድ አደባባይ ያመራውም ደብረ ዘይት ግርጌ ስር የሚገኘው የጸሎት ስፍራው ጌቴሴማኒ ጸሎትን ከፈጸመ በኋላ ነው። በማቴዎስ ወንጌል ምዕራፍ 26 ከቁጥር 30። በዚህ ዓለም አገልግሎት ፈጽሞ ለሰው ልጅ ክብርና ነፃነት ካጎናጸፈው በኋላ ያረገውም በዚሁ በደብረ ዘይት ተራራ ነው። በሉቃስ ወንጌል ምዕራፍ 24 ከቁጥር 51። ከሁሉ በላይ ግን አዳምና ዕፃ ካወጣውና ወደ ቀደመ ክብሩ መልሶ ካረገ በኋላ
ስለ ኢየሩሳሌም መፍረስና ስለ ዳግም ምጽአት ወይም ነገረ ምጽአት ያስተማረው በዚሁ ተራራ ላይ ነው። በማቴዎስ ወንጌል ምዕራፍ 24 ከቁጥር 3 እስከ 25፣ በማርቆስ ወንጌል ምዕራፍ 13 ከቁጥር 3። ወደፊት ዓለሙን ለማሳለፍ ይመጣል ተብሎ የተነገረው ትንቢት በመጨረሻይቱም ሰዓት በፍርድ አደባባይ ሲቀመጥ ዙፋኑን የሚዘረጋው በዚሁ በደብረ ዘይት ተራራ ላይ መሆኑን ነቢዩ አስረግጦ ጽፏል። በዚያም ቀን እግሮቹ በኢየሩሳሌም ትይዩ በምስራቅ በኩል ባለው በደብረ ዘይት ላይ ይቆማሉ። ደብረ ዘይትም በመካከል ወደ ምስራቅና ወደ ምዕራብ ይሰነጠቃል፣ እጅግም ታላቅ ሸለቆ ይሆናል። ተራራውም እኩሌታ ወደ ሰሜን እኩሌታውም ወደ ደቡብ ይርቃል። በዚህ ዕለት የጌታችን ኢየሱስ ክርስቶስ ዳግም መምጣት ነገረ ምጽአቱ ይነገርበታል። ነቢዩ ዳዊት በትንቢቱ እግዚአብሔር በግልጽ ይመጣል ብሏል። በመዝሙረ ዳዊት ምዕራፍ 49 ከቁጥር 2። ራሱም ክርስቶስ ባስተማረው ወንጌል በማቴዎስ ወንጌል ምዕራፍ 24 ከቁጥር 27 እርሱም በደብረ ዘይት ተቀምጦ ሳለ ደቀ መዛሙርቱ ለብቻቸው ወደ እርሱ ቀርበው ንገረን፣ ይሄ መቼ ይሆናል? የመምጣትህና የዓለም መጨረሻ ምልክቱስ ምንድን ነው? አሉት። ኢየሱስም መልሶ እንዲህ አላቸው፣ ማንም እንዳያስታችሁ ተጠንቀቁ። ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉና ብዙዎችንም ያስታሉ። የጦርንም ወሬ ትሰሙ ዘንድ አላችሁ። ይህ ሊሆን ግድ ነውና ተጠበቁ፣ አትደንግጡ። ዳሩ ግን መጨረሻው ገና ነው። በመጣም ጊዜ ይህንን ዓለም ከመኖር ወደ አለመኖር አሳልፎ አዲሱን ሰማይና አዲሱን ምድር ወርሰ እንድንኖር ያደርጋል። ሁለተኛ ጴጥሮስ ምዕራፍ 3 ከቁጥር 13። አዲስ ሰማይና አዲስ ምድር የተባለች ፍጻሜ የሌላት ዘላለማዊ መንግሥተ ሰማያት እንደሆነች እንገነዘባለን። ጌታችን መድኃኒታችን ኢየሱስ ክርስቶስ በደብረ ዘይት ተራራ የመምጣትና የዓለም መጨረሻ ምልክቱ ምንድን ነው ብለው ሐዋርያቱ ለጠየቁት ታላቅ ጥያቄ በስፋትና በጥልቀት ትምህርት የሰጠበት ክፍል የሚሰበክበት ዕለት ነው። በማቴዎስ ወንጌል ምዕራፍ 24 ከቁጥር 1 እስከ 36 ጌታችን ስለ ዳግም ምጽአቱ ባስተማረው ትምህርት ዘመኑ ሲቃረብ የተለያዩ ተፈጥሯዊ፣ ሃይማኖታዊ፣ ማህበራዊና ፖለቲካዊ ምልክቶች እንደሚከሰቱ ተናግሯል። የሚመጣበትንም ዕለቱንና ሰዓቱን ሳይሆን ምልክቶቹን ነገረን። እነዚህም ምልክቶች አብዛኛዎቹ በዘመናችን እየተፈጸሙ ሲሆኑ ይገኛሉ። እነዚህ ምልክቶች ሲታዩ ምን ማድረግ እንደሚገባን ምክሮችን ሰጥተናል። እነዚህም ማንም እንዳያስታችሁ ተጠንቀቁ። ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉ፣ ብዙ ሐሰተኛ ነቢያት ይነሳሉና ብዙዎችንም ያስታሉና እንዲል እኛም ከሐሰተኞች ልንጠነቀቅ ይገባል። ሐሰተኞች በእርሱ ስም በቅዱሳን ስም የበግ ለምድ ለብሰው በጎችን ለመንጠቅ ሲመጡ እኛም በእነርሱ እንድንጠነቀቅ ይህንን ማስጠንቀቂያ ሰጠን። እግዚአብሔር ሰዎች በመምሰል ይመጣሉ፣ ነገር ግን አሰራራቸውና ሐሰተኛነታቸው ይገለጣል ይላል። በሐሰተኞች ወሬ ልባችሁን አይታወቅ ይላል። ማንም ክርስቶስ በዚህ ያለ ወይም በዚህ ያለ ቢላችሁ አትመኑ። ሐሰተኞች ክርስቶሶችና ሐሰተኞች ነቢያት ይነሳሉና ቢቻላችሁስ የተመረጡትን እንኳ እስከሚያስቱ ድረስ ታላላቅ ምልክትና ድንቅ ያሳያሉ። አስቀድሜ የነገርኳችሁ በበረሃ ነው ቢሏችሁ አትውጡ፣ በእልፍኝም ነው ቢሏችሁ አትመኑ በማለት የትንቢት መፈጸሚያ እንዳንሆን እንድንጠነቀቅ አስጠንቅቆናል። እኛ ግን በሐሰተኞች ማጭበርበር ሳንደናገር እውነት የሆነ የእግዚአብሔርን ቃል ይዘን የክርስቶስን መገለጥ በተስፋ እንድንጠብቅ ታዘናል። ትንቢቱ ሲፈጸም የግድ ነውና አትደንግጡ። የታየው ምልክቱ እንጂ መጨረሻው አይደለምና አትደንግጡ። የጦርንም ወሬ ስትሰሙ ሕዝብ በሕዝብ ላይ መንግስትን በመንግስት ላይ ሲነሳ ስታዩ ረሃብም ቸነፈርም የምድርን መናወጥ ሲሆን አትደንግጡ። ይህ የመጀመሪያ እንጂ መጨረሻ አይደለምና ይህም ሁሉ ሊሆን የግድ ነውና አትደንግጡ። አለመደንገጥ ነገሮችን በጥሞና ለመመርመር ይጠቅማልና አትደንግጡ አለን። መደንገጥ መረበሽ መፍትሄ አይሆንምና እነሆ አስቀድሞ ተናግሮናልና ምልክቶቹ ሲፈጸሙ መደንገጥ የለብንም። ይልቁንስ እንደ ደጋግ አባቶቻችንና እናቶቻችን አቅማችንን አድርገን እንደ በጎ አገልጋይ በጌታ ምጽአት ለመመስገን ክብርን ለማግኘት እንትጋ።
የጥፋት ርኩሰት በተቀደሰው ስፍራ ስታዩ ቀኑ እንደቀረበ አስተውሉ። ምልክቶቹ ሲታዩ ጊዜው እንደደረሰ አስተውሉ። ምሳሌውንም ከበለስ ተማሩ። ጫፏ ሲለሰልስ ቅጠሏም ሲያቆጠቁጥ ያን ጊዜ በጋ እንደቀረበ ታውቃላችሁ። እንዲሁ እነዚህም ምልክቶች ሁሉ ሲታዩ በደጅ እንደቀረበ ወቁ። ምልክቶቹም ሲታዩ መስማትና ማየት ብቻ ሳይሆን ማስተዋልም እንደሚገባን ይህንን አስተማረን። የጥፋትም ርኩሰት በተቀደሰው ስፍራ ስናይ እንድናስተውል በንስሐም እንድንመለስ ታዘናል። በተቀደሰው ስፍራ በመንፈሳዊ አገልግሎት ከጥፋት ርኩሰት ልንረቅ፣ የቀረቡትንም በትምህርት በተግሳጽ ከጥፋት ልናረቃቸው ይገባል። እስከ መጨረሻ የጸና ይድናል። ለመከራ አሳልፈው ሲሰጧችሁ፣ ሲገድሏችሁ፣ ስለ ስሜም የተጠላችሁ ስትሆኑ በእምነታችሁ ጽኑ። ብዙዎች ሲሰናከሉ፣ እርስ በርሳቸው አሳልፈው ሲሰጣጡ፣ ከአመፃም ብዛት የተነሳ ፍቅር ስትቀዘቅዝ በእምነታችሁ ጽኑ። ሐዋርያው ቅዱስ ጳውሎስም በጊዜውም ያለ ጊዜውም ጽና ያለው ለዚህ ነው። ሁለተኛ ጢሞቴዎስ ምዕራፍ 4 ከቁጥር 2። በዚህ ወቅት መከራን መታገስ አስፈላጊ ሆኖ ሲገኝ መስዋዕትነትን በመክፈል ጽናትን ማረጋገጥ ይገባል። ሽሽታችሁ በክረምት ወይም በሰንበት እንዳይሆን ጸልዩ። ክረምት የቡቃያ እንጂ የፍሬ ዘመን አይደለምና በሃይማኖት ብቻ ሳላችሁ ምግባርን ሳትሰሩ ሞት እንዳይታዘዝባችሁ ጸልዩ። ሰንበትም ዕለት ዕረፍት ናትና በዕረፍታችሁ ሳላችሁ ሞት እንዳይታዘዝባችሁ ጸልዩ። በሃይማኖት ሳላችሁ ምግባር ሳይኖራችሁ ብትወሰዱ መጨረሻችሁ መከራ ይሆናልና ጸልዩ። ክረምትና ሰንበት ለሽሽት አይመችም፣ መንገድና አቅጣጫ የሚያሳይ የለምና። መንፈሳዊ ምግባራትን መስራት የማናችልበት ጊዜ ሳይመጣ በጉብዝናችን ወራት እምነታችን አጽንተን ተጠብቀን በጎ ምግባራትን ሰርተን ጌታችን ሲገለጽ በምግባራቸው ከሚያመሰግናቸው ቅዱሳን ጋር ለመቆም እንተጋ ያስፈልጋል። የሰው ልጅ በማይታሰቡት ሰዓት ይመጣልና ተዘጋጅታችሁ ኑሩ። ጌታችን መድኃኒታችን ኢየሱስ ክርስቶስ ለቤዛ ዓለምና ለአርአያነት በተገለጠ ጊዜ አመጣጡ በአጭር ቁመትና በጠባብ ደረጃ ተወስኖ በትህትና ነበር። ዳግመኛ የሚመጣው ግን በግርማ መለኮት በክበበ ትስብእት ነው። ስለዚህ የሰው ልጅ በማታስቡት ሰዓት ይመጣልና ተዘጋጅታችሁ ኑሩ ብሎ አስተማረን። ያችን ቀን ከእርሱ በቀር የሚያውቃት የለም። በኖህ ዘመን እንደነበረው የእነርሱን መምጣት እንደዚያ ይሆናል። ባለቤት ከሌሊቱ በየትኛውም ክፍል ሌላ እንደሚመጣ ቢያውቅ ኑሮ በነቃና ቤቱን በጠበቀ፣ ቤቱንም ሊቆፈር ባልተወው ነበር። ስለዚህ እናንተ ደግሞ ተዘጋጅታችሁ ኑሩ። ሰው ልጅ በማታስቡት ሰዓት ይመጣልና ይህ ቀን ስለማይታወቅ ሁልጊዜ በንስሐና በሥጋው ደሙ ተዘጋጅተን ልንኖር ይገባል። ከላይ የተገለጹት ማስረጃዎች የሚያመለክቱት የደብረ ዘይትን ተራራ ምንነትና በደብረ ዘይት ተራራ ላይ የተከናወኑትን ተግባራት ወደፊትም ልዑል እግዚአብሔር በግርማ መንግስቱ ለፍርድ በሚመጣበት ወቅት ዙፋኑን የሚዘረጋው በዚሁ ቅዱስ ተራራ ላይ መሆኑ ዳግም ምጽአቱን ምስጢር የሚገልጥባት መሆኑን የሚያጠይቅ ነው። በዓለ ደብረ ዘይት አከባበር በኢትዮጵያ ቤተክርስቲያን በኢትዮጵያ ኦርቶዶክስ ተዋሕዶ አብያተ ክርስቲያናት የአብይ ጾም እኩሌታ በሚውለው እሁድ አምስተኛው ሳምንት በሚውለው የደብረ ዘይት በዓል በደመቀ ሁኔታ ሲከበር ይኖራል። በዚህ ዕለት ማህሌቱ፣ ቅዳሴው፣ አገልግሎቱ ሁሉ ከዚሁ በዓል ጋር ተዛማጅነት ያለው የቅዱስ ያሬድ ድርሰት ነው። ደብረ ዘይት ተጽፎና ተተርጉሞ የማያልቅ ሰፊ ጥልቅና ምጡቅ ትምህርት የያዘ በዓል ነው። በዓሉ በቃለ እግዚአብሔር በትምህርት የሚታሰብ ከመሆኑ በተጨማሪ በምዕመኑ ዘንድ ጌታችን በዳግም ምጽአት የሚጠይቃቸውን የምግባር ጥያቄዎች ግምት ውስጥ ያስገቡ ስራዎችን ይሰራሉ። ይኸውም ዳቦውን፣ ቆሎ ቆልተው፣ ንፍሮውንና የመሳሰሉትን አዘጋጅተው ድሆችን ይመግባሉ። ከልብሶቻቸውም ጥቂቶችን እያወጡ ይመጸውታሉ። በገጠሪቱ ኢትዮጵያ ይህ በዓል በሀብታሙም በድሃውም በትልቁም በትንሹም ዘንድ በበጎ ስራ በክርስቲያናዊ ስነ ምግባር ተከብሮና ታስቦ ይውላል። ሕዝበ ክርስቲያኑ ያለውን የሌለውን ቤት ያፈራውን ምግብ ይዞ ወደ ቤተ ክርስቲያን ይመጣና ከመንፈሳዊ አገልግሎት በኋላ አስቀድሞ ድሆችን በመጎብኘት በመመገብና በማጽናናት ከድሆች የተረፈውን እርስ በርስ በመገባበዝ ተጣላ በማስታረቅ
በቅጽረ ቤተ ክርስቲያን ከዋርካውና ከጽዱ ስር አርፎ ይውላል። ይህ ሁሉ ምጽአቱን በተግባር የማሰብ አከባበር ነው። በሀገራችን አዲስ አበባ በስተ ምስራቅ አቅጣጫ በዚህ ስም የሚጠራ ቦታ ይገኛል። እንደ ማጠቃለያ ደብረ ዘይት ጌታችን መድኃኒታችን ኢየሱስ ክርስቶስ ያዘወተረበት ከመሆኑም በላይ ስለ ምስጢረ ምጽአቱ ያስተማረበት ያረገበትና ዳግመኛ የሚመጣበት በመሆኑ ቅዱስ ያሬድ በድጓው የዐቢይ ጾም መካከለኛ እሁድ የጌታ ዳግም ምጽአት መታሰቢያ አድርጎ ደብረ ዘይት በማለት ሰየመው። በጾመ ድጓውም በዚህ ዕለት የምጽአቱን ቃለ እግዚአብሔር ሰራ። ኢትዮጵያ ተዋሕዶ ኦርቶዶክስ ተዋሕዶ ቤተክርስቲያን ከምታከብራቸው 9 ንዑሳን በዓላት አንዱ ደብረ ዘይት ነው። የደብረ ዘይት በዓል በየዓመቱ ስናከብር አጽንዖት ሰጥተን ማስተዋል ያለብን ጌታችን ዳግመኛ የሚመጣው ለጻድቃን የዘላለም ሕይወትን ለኃጥአን ደግሞ ፍርድን ሊሰጥ መሆኑን ነው። የመምጣቱና የዓለም መጨረሻ ምልክት ሲከሰቱ እንድንጠነቀቅ፣ እንዳንደነግጥ፣ እንድንጸና፣ እንድንጸልይ፣ እንድንጠበቅ፣ እንድናስተውልና እንድንዘጋጅ ራሱ ባለቤቱ መክሮናል። እግዚአብሔር ጥሪ ሁሉም የአዳም ዘር መንግስቱን እንዲወርሱ ነው። እኛንም በቀኙ ያቆመን ዘንድ የአባቴ ብሩካኑ ወደ ጌታችሁ ደስታ ግቡ የሚለውን የሕይወት ቃሉን ያሰማን ዘንድ የአምላካችን የመድኃኒታችን የልዑል እግዚአብሔር ቅዱስ ፈቃዱ ይሆንልን። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ስም እስከ ዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።